እግዚአብሔር ችግርን ፈልጎ የችግርን ሁኔታ ያለህበት ሁኔታ እያየ መልስ አይሰጥ። እግዚአብሔር ግን ረሃብተኛን አይቶ አልፋቅ። የውስጥ ረሃቡ ጥልቅ የሆነ ሰው እግዚአብሔርን ካላየው አልመለስም የሚል ሰው እግዚአብሔር ራሱን ሳይገልጥለት ቀርቶ አያውቅም። ብዙ ሰዎች እግዚአብሔርን ካላዩ እግዚአብሔርን ማየት ብዙ ዘመን ከፈጀባቸው እግዚአብሔር የበለጠ የሚራቡት ነገር በውስጣቸው ስላለ በልባችን ውስጥ ካለው ረሃብ ሁሉ ትልቁና የመጨረሻው እግዚአብሔር ከሆነ እግዚአብሔር ራሱን ሳይገልጥለት እድሜ አያልፍም። እግዚአብሔር ወይ ሰው ቸርች እየሄደ ተራራ ላይ ይወጣ አልተራቦኝም ልትለኝ ነው ብዬ ጌታን ጠይቄ አውቃለሁ። ከዚህ በፊት በቃሉ በደንብ ሲያስረዳኝ እግዚአብሔርን በእግዚአብሔርነቱ የሚራቡ ሰዎች አሉ። እግዚአብሔር የሚፈልጉትን ጥያቄ እንዲመልስላቸው የሚከተሉ ሰዎች አሉ። 2 ዓሣ 5 እንጀራ አባስቶ ሲያበላ ከተማ ሁሉ ተነቅሎ ተከተለው። ንጉሥ ሁሉ ሊያረጉት ፈለጉ። ከዛ ጌታ ኢየሱስ ስለበላችሁት እንጀራ ነው እኔን አይደለም የፈለጋችሁ፣ ጥፉ ከዚህ ያላቸው። ስጋዬን ያልበላ ደሜን ያልጠጣ ሲላቸው ረህ የሚያስጨንቅ ንግግር ነው ብለው ትተውት ሄዱ ይላል። ከዛ ወደነ ጴጥሮስ ዞረና እናንተም ዳይጥፉ ከዚህ ሲላቸው ጴጥሮስ እንዲህ አለ፣ እኛ ገብቶናል። አንተ የሕይወት ቃል አለ። ካንተ ወዴትም አንሄድም። ብንበላም ባንበላም ብንጠጣም ባንጠጣም አንተ የሕይወት ውሃ ነህ፣ የሕይወት እንጀራ ነህ። ልንሞትልህ እንከተልሃለን። እድሜ ዘመናችንን ላንተ ለመስጠት እንከተልሃለን። አንተን የምንከተል ስለበላንና ስለጠጣን አይደለም፣ ሕይወታችን ስለሆንክ ነው አሉት። ኧረ አሜን በሉ ባካችሁ። ዛሬ ሁላችሁ አንዳንድ ሰዎች ጥያቄያችሁ እንዲመለስ የመጣችሁ ሰዎች አላችሁ። እግዚአብሔር ጥያቄያችሁን ይመልሳል። አንዳንዶቻችሁ ግን ራሱ እግዚአብሔር ረቧችሁ ነው የመጣችሁ። እግዚአብሔር ራሱን ይገልጥላችኋል። ሁሉ ጊዜ የምናገረው ልናገር፣ እግዚአብሔር ብዙ ጊዜ ፌር አይደለም። እግዚአብሔር ጀስት ነው፣ ጻድቅ ነው እንጂ ፌር አይደለም። በቁጥርና በካልኩሌሽን አይሰራም። ራሱ እግዚአብሔር ሕግ አወጣ። የበኩር ልጅ ኦቶሪቲ የሱ ነው፣ ስልጣን የሱ ነው፣ ሁሉ ነገር የሱ ነው። ስለዚህ ያዕቆብና ኤሳው እንትዮች ቢሆኑ ቀድሞ የወጣው ማን ነው? ኤሳው። ለቤተሰቡ የሚታዘዝ ሰው ነው። ኤሳው ጎበዝ ሰራተኛ ነው፣ ጠንካራ ሰው፣ ሰርቶ የሚመጣ ሰው፣ ደክሞ የሚመጣ ሰው፣ የቤተሰቦቹ የሚያከብር ሰው። በጣም የሚያሳዝነው ነገር ረሃብ የለውም። እግዚአብሔርን መራብ የሚባል ነገር ውስጡ የለም። ያዕቆብ የሚባል ሰው ደግሞ ረሃቡ በጣም አደገኛ። የያዕቆብ ትልቁ ሚስጥር ያለው ረሃቡ ጋር ነው። ወንድምየው ሰርቶ ደክሞት በጣም ርቦት እቤት ሲገባ ሽሮ ወጥ ሰርቶ ርቦሃል ወንድሜ መብላት አለብህ አለው። እሺ ግን ይኸውልህ ይህንን ምግብ እማበላ አንተ ላይ ያለውን በኩርና ወደ እኔ ዳይቨርት ስታደርግ ነው አለ። ረሃብ የለውም ሰውየው። ኧረ በእናትህ ይህን ምስር ስጠኝና በኩርናዬን ውሰድ ሲል ከሱ ላይ ተነስቶ ይሆላቸው በኩርና ያዕቆብ ላይ መጥቶ ጥልቅ አለ። አሜን አትሉም እንዴ? የሆነ ሰው ላይ አለ ዛሬ ረሃብ። ረሃቡ ግን የምስር ወጥ ሳይሆን፣ ረሃቡ ግን የሕይወቱ ጥያቄ ሳይሆን፣ ረሃቡ ግን ራሱ እግዚአብሔር የሆነ ሰው አለ። ያ ሰው ከሰማይ ጋር ሳይነካካ በኢየሱስ ስም ከዚህ ጉባኤ ያወጣ። አባቱንም እንደገና አታለው የለበሰውን የበኩርና ካባ አጸናለትና ጠፋ። እናትየው በጣም የምትገርምና ጥፋ አለችው። ወደ አጎቱ ላባ እየጠፋ ያለ መንገድ ላይ ድንጋይ ተንተርሶ ተኝቶ፣ ትራሱ ድንጋይ ነው ተኝቶ እግዚአብሔርን ረሃቡ ጎተተው ወደታች። ረሃብ እግዚአብሔርን ይጎተታል በሉ እስቲ ድገሙና በሉ። ግድ የላችሁም ረሃብ እግዚአብሔር። ሰማያት ተከፍተው መላእክቶች እየወጡ እየወረዱ በራእይ ያየ ሲነቃ ከእንቅልፉ እንደዚህ ያለ እግዚአብሔር በርግጥ ይሄ እግዚአብሔር ደጅ ነው አለ። እግዚአብሔር በዚህ ነበር እኔ አላወቅኩም። ይኸውላችሁ ያንን ቅባት ይዞ አጎቱ ቤት ሄዶ ያጎቱ በጎች ሁሉ እስኪራቡ አጎቱ እስከሚገባው ድረስ የሚታይ ቪዚብል ሰውየው የራበው ቅባት ነው፣ የራበው እግዚአብሔር ነው፣ የራበው ሰማይ ነው። አሜን በሉ ባካችሁ። ሚስቶች አግብቶ ልጆች ኖሮት ከብቶችን ይዞ ተመልሶ መጣ። አሻገራቸው ሁሉንና እኔ እኮ የበግ ጥያቄ፣ የሚስት ጥያቄ፣ የሀብት ጥያቄ፣ የወርቅ ጥያቄ አልነበረም ጥያቄ። የዛሬ 14 ዓመት በዚህ ሳልፍ እግዚአብሔር መጥቶ እኔ አላገኘሁትም፣ አልገባኝም፣ አለፈኝ። አሁን ግን እስኪመጣ አልጠብቅ፣ ራሴ ወደ ላይ ወጣለሁ፣ ራሴ ሄጄ ነካዋለሁ። ካልባረከኝ አለቀ። እግዚአብሔር የዘላለም አምላክ የኔና ያንተ የመጨረሻችን ዛሬ ነው። ዛሬ ትባርከኛለህ፣ ትባርከኛለህ። ዛሬ ትነካኛለህ፣ ትነካኛለህ። 14 ዓመቴን አስበልቻለሁ። አሁን ግን አልለቀህም። ባለፈው መጥተሃል፣ አልገባኝም። አሁን ግን እስክትመጣ አልጠብቅህም፣ እኔ እመጣለሁ። የሆነ ሰው እንደዚህ ብሎ መጥቷል እዚህ አዳራሽ ዛሬ። ካልባረከኝ አልለቀህም፣ ካልነካኸኝ አልለቀህም፣ እሳት በኔ ላይ ካልመጣ አልለቀህም። ከ12 ዓመቴ ጀምሮ ጌታን እያገለገልኩ ነው። በዓለም ላይ ብዙ ሀገር በህልሜ መድረስ የማልችልበት ሁሉ እጄ አገልግያለሁ። ትላልቅ የእግዚአብሔርን ሰዎችም ሳገኝ ኢንተርቪው አድርጌያቸዋለሁ።
እግዚአብሔር በሰው ዕውቀት ኢምፕረስድ ሆኖ አያውቅም። በሰራው ህንጻ ተገርሞ አያውቅም። ባለህ የደረደርከው ዲግሪ ምንም ጉዳዩ አይደለም። ስለ ዘርህ እግዚአብሔር ምንም አያገባው። እግዚአብሔር ሁሉ ጊዜ ኢምፕረስድ በሚሆነው በረሃብ ነው። ረሃብ ለመራብ የትምህርት ደረጃ አያስፈልግም፣ ዲግሪ አያስፈልግም፣ ዘር ማንዘር አይታየም፣ ጾታ አይታየም። ረሃብ የሚፈልገው አንድ ነገር ነው፣ እሱም ረሃብ ይባላል። ዛሬ ያ ረሃብ በአንተ ውስጥ ይመለስልሃል። የተወሰደብህ 7 እጥፍ ወደ አንተ ይመጣል። አሜን በሉ ባካችሁ። ኢየሱስ ጌታ ነው። ቁጭ ብሎ ታገለ ከእግዚአብሔር ጋር ሰውየው። ልቀቀኝ አለው እግዚአብሔር። አለቀም፣ ልቀቀኝ ብያለሁ፣ አለቀም። ሌሊቱም መጨረሻ ላይ እግዚአብሔር እንዳለ አንተ አለው ሰው ብቻ አይደለም እግዚአብሔርን ታግል አሸነፈ። እግዚአብሔር እኮ ያለ አሸናፊ ነህ አንተ። ከዛሬ ጀምሮ አለው ስም ያዕቆብ አይደለም፣ ስም እስራኤል ይባላል። ያንተ ስም ብቻ አይደለም፣ የኔ ስም ራሱ ከዚህ በኋላ የእስራኤል አምላክ ነው። ያንተን ብቻ ሳይሆን የኔንም ቀይረሃል አለ። ኧረ አሜን በለው። መባል ያለበት ምን ነበረ? የአብርሃም የይስሐቅ የኤሳው አምላክ ነበረ መባል ያለበት። እግዚአብሔር ስሙ የአብርሃም የይስሐቅ የኤሳው አምላክ። ከዛ እግዚአብሔር ተቀየረው የአብርሃም የይስሐቅ የያዕቆብ አምላክ። እስራኤል የሚባለው ሀገር የመጣው በማን ነው? በ12ቱ የያዕቆብ ልጆች። ኢየሱስ የመጣው በማን በኩል ነው? በያዕቆብ በኩል። ድኛለቅ የበረከቴ ምንጭ እግዚአብሔር ነው። ሌሎች አማራጮችን አላየም። የሚያስከፍለውን ሁሉ ከፍላለሁ። መሞት ካለብኝ እሞታለሁ ብሎ የያዘ ሰው ካለ እግዚአብሔር በሱ በኩል ነው የሚቀጥለው። ዛሬ የሆነ ሰው እንደዚህ ሽፍት ወደ እግዚአብሔር የክብር መስመር ውስጥ እንደዚህ ሽፍት አድርጎ የሚገባ ሰው እስቲ እግዚአብሔር ለረሃብ መልሳለሁ በሉ። እኔ መጽሐፍ ቅዱሶችን ሳነብ ጌታ ኢየሱስ የፈወሳቸው የባረካቸው የተለየ ነገር ያደረገባቸውን ሰዎች ስታዩ እዛ አካባቢ ከነበሩት ሰዎች ከፍ ያለ ረሃብ ያላቸውን ሰዎች ነው። አይገርም? ዘኬዎስ የሚባል ሰው ነበር። ቁመቱ በጣም አጭር ነው። ቁመቱ ብቻ ሳይሆን ደግሞ ቀራጭ ነው። ወደ ህዝቡ ከተጠጋ እንዲህ ተንጠራርቶ ኢየሱስን ማየት አይችልም። እንደው ያያል ብንባል ደግሞ ሰዎቹ በድንጋይ ይወግሩታል። በዛ ማህበረሰብ ሁሉ የተጠላ ሰው ነው እና ኢየሱስ በዛ ሰፈር እንደሚያልፍ ሰማ። ኤክስኪውዝ ነበረው። ጌታ ሆይ ባይ ደስ ይለኝ ነበር፣ ቁመቴ አይፈቅድም፣ በዛ ላይ ህዝቡ ይወግረኛል። አም ሶሪ ውስጤ እየተመኘ ግን ማለፍ ነው አላለም። በእኔ ሰፈር ኢየሱስ አልፏል። እኔ ሳምባይ ውስጥ አየር ኖሮ እስትንፋሴ በእኔ ውስጥ ሆና እኔና ኢየሱስ ዛሬ እንገናኛለን። የሆነ ሰው እንደዛ ነው የመጣው ዛሬ። እንደ ዘኬዎስ ዛሬ ከጠዋት ጀምሮ ቆርጦ የመጣ ሰው፣ ከጌታ ጋር የመጨረሻ ውርርድ ውስጥ ገብቶ የመጣ ሰው ዛፍ ላይ ወጣ። እርግጠኛ ሆኜ ልንገራችሁ ከኢየሱስ ጋር መቼስ ምናልባት 10,000 ሰው 5,000 ሰው ምናምን ነበር እየተከተለ ያጋፉት ነበር ይላል። ነቅተውታል፣ አብሮታል። ከዛ ሁሉ ሰው እንዴት ልብ ሲታይ ከፍ ያለው ረሃብ የያዘው ዘኬዎስ ዛፍ ላይ ወጣና እያለቀሰም ሊሆን ይችላል። የናዝሬቱ ኢየሱስ እኔን ታየኝ ይሆን? ኃጢአቴን ይቅር ትለኝ ይሆን? እያለ እያወራ ነው። ኢየሱስ ቀጥ ብሎ ቆመ። ወደ ዛፉ እንደዚህ ብሎ በስሙ እኮ ነው የጠራው። ዘኬዎስ አለ። ኧረ ስሜን የሚያውቃል? አቤት ና ውረድ። ለምን? ከዚህ ሁሉ ህዝብ ያንተ ረሃብ በለጠልኝ።
ወደ አንተ ቤት እገባለሁ፣ ካንተ ጋር እበላለሁ። አሜን አሜን አሜን። ለኛም እኮ ተጻፈ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ቢከፍትልኝ ወደሱ ገባለሁ፣ ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር ይበላል። የኔ ቤት አዎ ያንተ ቤት እገባለሁ። ያን ሁሉ ጉባኤ በትኖ ኢየሱስ የአንድ ቀራጭ ቤት ገባ። ምግብ ተዘጋጅቶ ከዘኪዮስ ጋር እየተጎራረሰ ከዘኪዮስ ቤት ውጪ እኮ 10,000 ሰው አለ ኢየሱስን እየጠበቀ። ኢየሱስ ደስ ያለው በአንድ ሰው ነው። ብላ 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 እያሉ አብሮ ሲበሉ ከዛ ዘኪዮስ እንዲህ አለ፣ ጌታ ሆይ እኔ እኮ ኃጢአተኛ ሰው ነኝ፣ የበደልኩት ብዙ በደል አለ። ገንዘባቸውን የወሰድኳቸውን ሰዎች 4 እጥፍ ልክፈል። እዛ ውስጥ አብርሃም አለ፣ ከበደ አለ፣ አለሙ አለ፣ ጫልቱ አለች፣ ብዙ ሰው አለ። ለዘኪዮስ ቤት ይገባል ጌታ? ወይ መንገድ ላይ ሲሄድ ብዙ አይነ ስውሮች ነበሩ። አይነ ስውሮች በዛን ጊዜ የለማኝ ልብስ አለ፣ ስፔሻል ልብስ፣ እንዳትረግጣቸው እንዳታልፋቸው የለማኝ ልብስ ለብሰው ነው የሚለምኑት። በዛ ዘመን ስፔሻል ልብስ የተሰራ ተረድረዋል እንደዚህ መንገድ ላይ። እና ኢየሱስ ሲያልፍ በርጠለሜዎስ አንዱን ያዘውና ምንድነው ግርግሩ አለው። የናዝሬቱ ኢየሱስ በዚህ ያለፈ ነው። ልብሱን አወለቀ። የዳዊት ልጅ የዳዊት ልጅ የዳዊት ልጅ። ሐዋርያት መጡና አፉን ይዘው አስቀመጡት። ዘንበል አንተ ደግሞ አይነ ስውር ዝም ብለህ ለምን ምን ያስጮሃል? ጸጥ በል ሲሉት ልቀቀኝ የዳዊት ልጅ። አረ አሁን ዝም በል እያለ ያለው እኮ ሐዋርያው ጴጥሮስ ነው። ዝም በል ሲሉት የዳዊት ልጅ የዳዊት ልጅ። ኢየሱስንማ እኔን ሳይፈውሰኝ በዚህ አልፈም። ኢየሱስ በዚህ አልፎ እኔና አይነ ስውርነቴ አንቀጥልም። እስተጠብቀው የነበረው ጌታ መጥቶልኛል፣ አለቀውማል። አብዝቶ ጮኸ ይላል። አፉን ቢዙት ቢያስቀምጡት ዝም በል ቢሉት ሊሰማ ነው እንዴ ሰው? እንዴት አይነት ደስ የሚል ሰው! ኢየሱስም ቆመ ይላል። አምጡት ወደዚህ ያለ አምጡት። ይሄኛው ጩኸት ኖርማል ጩኸት አይደለም። ይሄኛው ጩኸት መልስ የሚፈልግ ጩኸት። ይሄኛው ጩኸት ከውስጥ የመነጨ ጩኸት። ይሄኛው ጩኸት ከሰማይ የሆነ ጩኸት። ከጎናችሁ ያለው ሰው ንገሩት፣ ረሃብን የሚመልስ ጌታ በዚህ አለ በሉት። በልባክ ረሃብን የሚመልስ ጌታ በዚህ አሜን። እስቲ ልንገራችሁ፣ ይሄ ሰውዬ ብቻውን አልነበረም። ቁጭ በሉ፣ ጌታ ይባርካቸው። ብቻውን አልነበረም እኮ እዛ አይደል ሲለምን። ብዙ ለማኞች ነበሩ። ታውቃላችሁ፣ ሁሉም ለማኞች አይነ ስውር እንደሆኑ አርጅተው እንደሞቱ ያለፈው ኢየሱስ ዘሴም ኢየሱስ። እዚህ አይነ ስውሮች ተሰብሰቡ ልፈውስ ብሎ ኢየሱስ አይፈውስም ማለት። አንዱ አይናማ ሆኖ እድሜውን ጨረሰ፣ ሌሎቹ እንደዛው ጨረሱ። እሺ ተሰብስበው የሚያወራው አይመስላችሁ? 20 አይነ ስውሮች። እኔ የምልህ ማየት ምንድነው? እስቲ ያስረዳን። ይኸውልህ ቢጫ የሚባል ቀለም እያይ ምንድነው ቢጫ? ቢጫን ሳያውቁ ነው የሚሞቱት። እሺ ማየት ጥሩ ነው፣ በጣም ደስ ይላል። አይነ ሲከፈት ለመጀመሪያ ጊዜ ምን አየ? ራሱ ኢየሱስን አየው። ራሱ እንዴት ከኢየሱስ ይጀምራል? ሰው ከተማ ውስጥ እጁን ኪሱ ከቶ ለማኞችን ሲያይ ሳንቲም ብር እያደረገላቸው አይዟችሁ ብታምኑ ታያላችሁ። ኧረ አሜን አሜን አሜን። እስቲ ከጎናችሁ ላለው ሰው ነገሩት፣ እግዚአብሔር ለረሃብ ሁሉ ጊዜ መልሳለሁ በሉት። አንዳንዴ አይደለም፣ በነገራችን ሁሉ ጊዜ